ክረምት ላይ ከግንቦት 26 እስከ ጳጉሜ 5 ለ100 ቀን ምሽግ ገብቼ ነበር እና በዛ ምሽግ ጸሎት ርዕሴ አንድ ነው። እግዚአብሔር ሆይ በዚህ 100 ቀናት ውስጥ ክብርህን በቃ እንድታሳየኝ ፈልግ። ብዙ ዓመት ለምኜሃለሁ፣ አሁን ይበቃል፣ ክብርህን ግለጥልኝ። አለበለዚያ መስከረም 1 2018ን ማየት አልፈልግም ብዬ እየተሟገጥኩት ነበር። ርዕሴ ምንድን ነው? ክብርን አሳየኝ። ጸሎቴ ምንድን ነው? ክብርን አሳየኝ። ስወጣ ለአንዳንድ ወገኖች ከ100 ቀን ጾም ጸሎት በኋላ ያልኳቸው ይህን ነው። እግዚአብሔር ሁሌ ባስተማርኳችሁ መንገድ ነበር ሲገልጥልኝ የነበረው። ራሱን ነበር ሲያወራኝ የነበረው። ስለ ትልቅነቱ ነበር ሲያወራኝ የነበረው። ስለ መንፈስ ቅዱስ፣ ስለ ኢየሱስ፣ ስለ አብ በተለየ መንገድ ካወቅኩት በተለየ መንገድ ነበር ራሱን ሲገልጥልኝ የነበረው። በኋላ ያው መጨረሻ ላይ እናያለን ባይዘወይ በትምህርታችን ውስጥ እግዚአብሔር መቀጠል እንዳለብኝ አስተምሮኝ ነው የወጣሁት። ትቼዋለሁ። መስከረም 1 አልየው ብየው ነበር። አሁን ግን እስከ ዕለተ ሞቴ እስኪመጣ ድረስም እተጋለሁ፣ እጋደላለሁ ነው የኔ ውሳኔ። እና በእነዚያ ወቅት ከገለጠልኝ ውስጥ አንዱ ፍቅሩን ነበር። ፍቅሩን በዚህ መንገድ አይቼው አላቅም እስክል ድረስ ነበር የገለጠልኝና ላንሳላችሁ እየተነጠርኩ። ያው እንደ ክርስቲያን የምናምነው በስላሴ እናምናለን፣ አሐዱ ስሉስ ብለን እናምናለን፣ ሶስትም አንድም ነው ብለን እናምናለን። እየነጠርኩ ላሳያችሁ ስለ አብ ድንቅ ፍቅር፣ ታላቅ ከመታወቅ የሚያልፈውን ፍቅር እንዴት ገለጠልኝ ማለት ያውቃላችሁ። ለሁላችን የተገለጠ ነው። አሁን በዚህ ውስጥ እያነሳው የምመጣው ምን አልኳችሁ? የእግዚአብሔር ፍቅር፣ የአብ ፍቅር ከመታወቅ ያልፋል፣ ትልቅ ነው። እንዴት ነው የገለጠው ፍቅሩን ሲባል ገና ኃጢአተኞች ሳለን፣ ገና ጠላቶች ሳለን፣ ደካሞች ሳለን፣ ወይም እንደ ሮሜ 5 አቀማመጥ ላስቀምጠው። ሮሜ ምዕራፍ 5 ላይ ከ6 እስከ 11 ስታነቡት አሁንም ምላውን ታገኙታላችሁ። ደካሞች ሳለን፣ እሺ ደካማ ነኝ፣ እሺ ኃጢአተኞች ሳለን፣ ኦኬ ይቅር ይለን ፈልጓል። አይ የሚገርመው ጠላቶቹ ሳለን ይወደደን። ደካማ፣ ኃጢአተኛ፣ ጠላት። ምን አይነት ፍቅር ማለት! ስለ ቸር ሰው፣ ስለ ጻድቅ ሰው አረ በጭንቅ ማለት ወንድም እከሊት ጥሩ ሰው ናት፣ ጻድቅ ናት ስለተባለ እንዴ እሱ ማንም አይሞትም። ስለ ቸር ሰው ግን ምናልባት ግን ለኃጢአተኛ ለማይገባን በፍጹም ይሞት የለም። ኢየሱስ ግን እንደዚህ ነው የሞተልን። እግዚአብሔር እንዲህ ነው ፍቅሩን የገለጠው በልጁ ብሎ ይናገራል። የምናውቀው ቃል አለ አይደል? ዮሐንስ 3:16 የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ወዶ አንድያ ልጁን እስከ መስጠት ወዷል። አንድያ ልጁን መቼ? ጠላቶች፣ ደካሞች፣ ኃጢአተኞች ሳለን። አንድ ታሪክ ላንሳ። ምንም እንኳን እግዚአብሔር አብርሃምን ለመፈተን በይስሐቅም ፈንታ እንደሚሰዋ ለማሳየት ወዶ አብርሃምን ዘፍጥረት 22 ከ1 ጀምሮ ያለውን ታሪክ ነው የማነሳላችሁ። መጥቶ አንድ ነገር ይላል፣ የምትወደውን አንድ ልጅህን ሰዋልኝ። እኔ እግዚአብሔር አንዳንዴ የሚጠይቅበት መንገድ ይገርመኛል። ማለት ሕዝቅኤልን መጥቶ ነቢዩ ሕዝቅኤልን መጥቶ አንድ ነገር ይለዋል፣ የዓይን ማረፊያ የሆነችውን ሚስትህን ዛሬ ሌት ካንተ ወስዳታለሁ ይለዋል። ማለት ለምን ያባባዋል? ደግሞ እኮ የሚገርማችሁ ምክንያቱ ራሱ አልነገረው። መጀመሪያ አላወቀም ሕዝቅኤል። የምትወዳትን የዓይን ማረፊያ የሆነችውን ሚስትን እንዲህ ብቻ ቢለው አይበቃም? ዛሬ ዓይን ማረፊያ የሆነችውን ሚስትን ሳይለው ሚስትን ወስዳታለሁ፣ በቃ በቂ እኮ። ግን ያውቀዋል ምን ያህል እንደሚወዳት። የዓይን ማረፊያ የሆነችውን ሚስትን ወስዳታለሁ ነው ያለው። አብርሃምን ምን እንዳለው ታውቃላችሁ? የምትወደውን አንድያ ልጅን መስዋዕት አድርገህ ሰዋልኝ። እንደ ሕዝቅኤል ልወስደው ነው አይደለም። እሺ ልወስደው ነው ሳይሆን እንኳን ቢላ አንስቶ ታውቃላችሁ፣ መስዋዕት መቼም በየሄደበት አብርሃም አንዱ ኳሊቲ፣ ይስሐቅም እንደዛ ያድርግ ነበር፣ ያዕቆብም በየሄዱበት መሰዋ ይሰዉ ነበር ለእግዚአብሔር። ስለዚህ መስዋዕት አድርገህ ሰዋልኝ ያውቀዋል። እንደምታርደው በግ አስተኝተህ አጋድመህ እረድልኝ ነው። ፔንፎል ነው። በእጁ እንኳን ለመምታት የሚሳሳለትን ይስሐቅን አልሞስ 12-13 ዓመት ሆኗል። በዚህ ጊዜ አልፎት 13-14። ምክንያቱም ያው እንደምታውቁት እንጨት እንኳን ተሸክሟል የሚሰዋበትን ሞሪያም ተራራ ሲወጣ። ሰው ያደገ ጎረምሳ ሕፃን አልነበረም እና እያደገ የመጣውን የሳሳለትን ብላቴናውን አንድ ልጁ ሰዋልኝ ያለው ፔልፎን ነው አይደል?
ምን ሊያደርግ ነው ካላችሁኝ፣ አሁን ለምሳሌ ዘካርያስ 12 ላይ ነው አንድ ቃል እኮ አለ አይደል? ሰው ለአንድያ ልጅ እንደሚያለቅሱለት ያለቅሱለታል ይላል። ሰው ብዙ ልጆች ኖሮት ልጅ መቼም አይሞት ይባላል። ወላጅ እኔ ልቅደም ይላል እኮ። ልጅ ከባድ ነው፣ ግን አንድ ልጅ ደግሞ ሲሆን ከባድ ነው። ተዞረ የሚባለው እግዚአብሔርን መሻት በሚባለው መጽሐፉ ላይ መግቢያ ላይ አንድ ሰው ሲናገር ምንድን ያለው፣ በተለይ መጽሐፍ የጻፈው አንድ ሴት ልጅ ነበረች እና ጭንቅ ውስጥ ገብቶ ትግል ውስጥ በገባበት ሰዓት ነበር እግዚአብሔር ለወስዳት ነው ብሎ። በጣም ያማን አንድያ ልጅን ማጣት። ስለዚህ እግዚአብሔር ምን ፈልጎ ነው እያልኳችሁ ነው? አንድ ልጁን በመስጠት ውስጥ ያለውን ፔን ሊያጋባበት ፈልጎ ነው። ታውቃላችሁ፣ እንዲህ አይነት ስሜት የማጋባት ስራ በሆሴም ላይ አድርጓል። ማለት እግዚአብሔር ለእስራኤል ክርስቶስ ለቤተ ክርስቲያን ያለውን ፍቅር ባይዘው አንዳንድ ጊዜ እግዚአብሔር ሊያሳይ ሲፈልግ እንደዚህ አይነት ነገር ያደርጋል። ምን ማለት ነው? ለምሳሌ ሆሴ 3 ላይ መጣና እግዚአብሔር እንደዚህ አለው። በጣም እግዚአብሔር ከፊት የሚናገራት ነገር በደንብ አንዳንድ ጊዜ ስታነቡ አስተውሉ። ምንድን ያለው? ምንም እንኳን እስራኤላውያኖች ፊታቸውን ወደ ጠዋት ቢያዞሩ የዘቢብ ጥፍጥፍ ቢወዱ እስቲ አሁንም እንደምወዳቸው እስራኤላውያን እንዲያውቁ ሂድና አለው አመንዝራይቱን። አመንዝራ ሆናለች ሚስቱ፣ አመንዝራም ነበረች ሲያገባት። አመንዝራይቱን እሺ ውሽሞቿን የምትወደው አውቃለሁ፣ አመንዝራ ናት አውቃለሁ፣ ውሽሞቿን ትወዳለች። ማመንዘር ከባድ ነው። ለዚህ ነው ፍቺ በማንኛውም መንገድ ኢየሱስ አልፈቅድም አለ። ከምን በስተቀር ያለው? ከዝሙት በስተቀር ነው ያለው። እሱ ራሱ ይቅርታ በማድረግ መቀጠልም እኮ ይቻላል አይደል? ኢሹ አይደለም እሱ፣ ዋና ትምህርት አይደለም እሱ። ግን ምን አለ? አመንዝራ ናት አውቃለሁ፣ ባልንጀሮቿን ነው የምትወደው አውቃለሁ ከአንተ በላይ፣ ግን አምጣት፣ ያም ዋጋ ከፍለ ለራስ አድርጋታለሁ። ምክንያት ሲባል አንድ ነገር ነው እግዚአብሔር የሚለው እስራኤልን ምን ያህል እንደምወድ። ስለዚህ የእስራኤል ሕዝብ መጥቶ እኔ የምልህ ነቢዩ ሆሴ እግዚአብሔር ምን ያህል ነው የሚወደን ቢሉት፣ ሆሴ እንደዚህ ነው የሚለው፣ እኔ ጎሜርን እንደምወዳት፣ እኔ ሚስቴን ጎሜርን እንደምወዳት፣ ከነድካሟ ከነኃጢአቷ እንደምወዳት እንደዚሁ ነው እናንተንም የሚወዳችሁ። አንድ ስለ ሆሴ የተሰራ ፊልም አለና በጣም ይነካኛል። ልክ ይህን ፓርት ሲነግረው እግዚአብሔር ሸክላ እየሰራ ነበርና በጣም እግሩን ይዘው እንደዚህ ነው የምትወደን ይላል። መጀመሪያ እሱን የተጋባበት ብዙ ሰው ይላል። አንድ ወንድም ብዙ ጊዜ ይላል ይህን ክፍል ማለት እግዚአብሔር ራሱ አቅም ሰጥቶት ወይም ደግሞ ክርስቶስ ራሱ እሱ ውስጥ ሆኖ ካልሆነ እንዴት ቻለው? እናንተ ታደርጉታላችሁ። ኢየሱስ ስለዚህ ነው ቤተክርስቲያንን መጣና ስለ ኤፌሶን 5 ላይ ጳውሎስ ሲናገር ምን አለ? ለወንድሞች የተሰጠ ከባድ ነው አይደል? ክርስቶስ ቤተክርስቲያን እንደወደዳት ሚስታችሁን ውደዱ። ምን ማለት ነው? ከነ ድካሟ እግዚአብሔር እስራኤልን ወዷት እንደታየው ኢየሱስ ቤተክርስቲያንን እንደወደዳት ውደድ። ስለዚህ ታርጌቱ ምን ነበር እላችሁ ነው? ስሜቱን ሊያጋባበት ለካ ፈልጓል። ያን የጾም ጸሎት ላይ ነው ይህን ነገር ያበራልኝ። ለካ ፔንፉል የሆነ ነው አንድ ልጅን መስጠት። አንድ ልጅን መስዋዕት አድርጌ እንደዚህ ነው የምሰጠው ሊለው። ምክንያቱም አሁን እናንተ ዝም ብላችሁ እኮ ምዕራፍ 21 አንብባችሁ ስትጨርሱ እንደዚህ ልትሉ ትችላላችሁ። አሁን እኔ እንደዛ ነበር የምሰብከው ማስተምረው ስሰማው የኖርኩት ዘፍጥረት 21 ምንድን ነው የምትሉት? ሶሪ ዘፍጥረት 22 ላይ ነው ያለው ታሪኩ። ዘፍጥረት 22 ላይ እናንተ የምትሉት ምንድን ነው? አሁን ከሱ ክፍል ኦኬ ልክ ይስሐቅን ሊሰዋው ሲል ተው ምን ያህል እንደምትወደኝ አወቅኩ። ምክንያቱም እግዚአብሔር በክፉ አይፈትንም፣ ግን ምን ያህል ትወደኛለህ፣ ምን ያህል ታምነኛለህ፣ ምን ያህል ትታዘዘኛለህ ከአዳም ጀምሮ ሲፈትን ያየነው ነው አይደለ? እግዚአብሔር በእነዚህ ግን ይፈትናል። ስለዚህ አብርሃምን ምን ያህል ይታዘዘኛል፣ ምን ያህል ያምነኛል፣ ፈተና ነው እና እጅን እንዳዘረጋ ነው። ምን ያህል እንደምትፈራኝ አወቅኩ፣ እንደምትታዘዘኝ አወቅኩ። ወይም በሌላ አባባል ምን ያህል እንደሚወደው ማሳየ። አንተንማ በአንድያ ልጅ አላወዳድርህም። አንዳንድ ጊዜ ባይዘወይ ስንዘምረው ቀላል ይመስላል። የወንድማችን በረከት ፍቃዱ ይመስለኛል ሲዘምረው ደስ ይላል። እኔ በጣም ነው የምወደው እሱን መዝሙር። ማለት ገና በማለዳ ሳትቀድመኝ ጀመርን፣ አንተም ባየ ዓይኔ ይስሐቅን አይቼ ንቄዋለሁ። ሲምፕል ይመስላል፣ ደስ ይላል መዝሙሩ፣ እውነት ነው። ግን እናንተ አብርሃም ጫማ ውስጥ ግቡ። አንድ ልጃችሁን ማለት ደግሞ እኮ ሊወስደው ነው ይሻላል፣ አስጋድመህ እረደው። በቢላ መገዝገዝ እኮ ያማል። አንዳንድ ወገኖች የሚያቆኝ በቤትም ይስቃሉ። ዶሮ አርጄ አላውቅም። በጣም ነው የምሳሳው። ማለት ኃጢአቱ እኮ ነው አይደለም። ብሉይ ኪዳን የሚሰዋ ነበር አይደል? እንስሳት ካህናቶች ይሰዋሉ። ብሉይ ኪዳን ላይ እኮ አዲስ ኪዳን ላይ በእኛም ዘመን እኮ ሰው ችግር የለውም አባወራዎች ያርዳሉ። ግን እኔ አልችልም ማረድ። እኔ ብባል ጫማ ውስጥ ግቡ አብርሃም ውስጥ እልፍ እንበል ማለት ኦልሞስት ተነስቶ በማለዳ እንደዚህ ማታ አውርቶ ተነስቶ ሞሪያም እስኪደርስ 3 ቀን ነው የፈጀበት። ክፍሉን አንብቡ።
በመንገድ ላይ እየሄደ እነዛ 3 ቀን ቀንና ማታ ሌሊት ምን ነበር የሚሰማው? ፔኑን አስቡት። ማለት ዛሬ ተናግሮት ጠዋት ሰውቶት እኮ ቢሆን በቃ ይገላገላል። ግን እንደዛ አይደለም። ዝም ብላችሁ አስቡት። 3 ቀን እየሄደ በቃ ልጅ ልሰዋው ነው። ውስጡ ይመላለስበት የነበረውን ሙግት ስሜቱ እንድታስቡት ፈልጌ ነው። ለምንድን ነው ያነሳሁት? ያኔ እንደዚህ ነው እግዚአብሔር የገለጠልኝ። ፍቅሩ በቃ ከአይምሮ በላይ ነው አልኩኝ። በቃ አንተ እኮ ዓለም ሳይፈጠር በፊት ነበር ክርስቶስ እንደምትልከው ያወቅ። ልብ በሉ መጽሐፉ ነው የሚለው ኤፌሶን ምዕራፍ 1:4 ምንድን ነው የሚለው? ዓለም ሳይፈጠር በፊቱ ያለ ነውር ቅዱሳን በፍቅር እንሆን ዘንድ ዓለም ሳይፈጠር በፊት አይደለ መረጠን የሚለው እንዴ? ሁሉን አዋቂ ነው እግዚአብሔር። ወደፊት በትምህርታችን ውስጥ እናነሷለን፣ ውስጥ አልገባም። ሁሉን አዋቂ ስለሆነ አዳም እንደሚስት ያውቃል። አዳም ትእዛዙ እንደሚተላለፍ ያውቃል። ከዛ ልጁንም እንደሚልክ ያኔን ያወቀ፣ ያኔን የተመካከሩት ያኔ ነው የሚያውቀው። ዘፍጥረት 3:21 ላይ ማለት መቼም ዝም ብሎ አይደለም። እነሱ ምንድነው መጽሐፍ ቅዱስ ሲናገር ጽድቃችሁ እንደ መርገም ጨርቅ ነው እንደሚል ጊዜያዊ ቅጠል ነው ያደረጉት። ራቁታቸውን ነበሩ መጀመሪያ ልክ ግን ያችን የእውቀት ዛፍ ከበሉ በኋላ ራቁታቸውን መሆናቸውን አወቁ። ግልድም አደረጉ። ምን ቅጠል የሚደርቅ ነው። እግዚአብሔር ግን የሆነ እንስሳ አርዷል፣ በግ አርዷል እና አመጣና ቆዳ አለበሳቸው ይላል። ቆዳ ምንድን ነው? የሚቆይ ነው፣ ለሁል ጊዜ ፎሬቨር የሚሆን ነው። እሱ የሚያመጣላቸውን ጽድቅ ሊያሳያቸው ነው። ክርስቶስ እንደሚታረድ እያሳያቸው ነው። አቤል ለዚህ ነው እኮ ምሳሌ ሆኖ የእምነት ጀግና ተብሎ የተነገረለት። ለምን ይሰዋ ነበር እሱም በግ እና አብርሃም እኛ የምናውቀው ለዚህ ነው አይደል? በቃ ይስሐቅን ከመሰዋቱ በፊት ሊያርዶት ተው እጅን አታንሳ ብሎ አንድ በግ ያገኝና እሱን በይስሐቅ ምትክ አረደው። በቃ እንደዚህ እናቀላ። ኦኬ ክርስቶስ ይመጣል በእኛ ኃጢአት ምትክ ይስሐቅን ይሰዋዋል ብለን እኛም እንደዚህ እናስተምራለን ይህን ክፍል። እኔ ግን ስሜት ውስጥ ነው እግዚአብሔር የከተተኝ በመንፈስ አብርሃም ውስጥ ግቡ። ስለዚህ አብርሃም ጋር ምን እያጋባበት ነበር እያልኳችሁ ዛሬም እንዲጋባባችሁ የምፈልገኝ ነው። አብርሃም ውስጥ ምን እያጋባበት ነበር? አንተ ለአንድ ልጅ የሚሰማ ስሜት አለ። እኔም እንደዛ ነው። ያውም 3 ቀን አይደለም፣ ዓለም ሳይፈጠር ጀምሮ ኢየሱስ ሊመጣ አካባቢ እንኳን ቢሆን ኢሳያስ እንኳን ከ500-600 ዓመት በፊት እኮ ነው አይደል? ኢሳያስ 53 የተጻፈው ተጨነቀ፣ ተሰቃየ፣ በደዌ ያደቀው ዘንድ ፈቀደ ተብሎ የተጻፈው ሰው ፊቱን እንደሚያዞርበት አይነት ነበር። ደም ግባት የተባለው እኮ ከ600 ዓመት በፊት ነው። ማለት እንደ 1 ዓመት ሊመጣ አካባቢ እንኳን ቢሆን ወይ 3 ቀን ሲቀረው ሊመጣ ሰው ሆኖ ሊመጣ ቢሆን ከዘላለም በፊት ያውቅ ነበር። እና ምን ያህል ነው ፍቅር አልኩት። ያኔ ጊዜ ጀምሮ አንድ ልጅ እልካለሁ። በጣም የሚገርመኝ ኢየሱስ በጣም የሚገርመኝ በመስቀል ላይ ሆኖ ኤሎሄ ኤሎሄ ላማ ሰበክታኒ እያለ ለምን ተውከኝ 2 ነው መስቀል ላይ ጮኸ ብሎ ጮኸ። ከዛ ለ2 ጊዜ በታላቅ ድምፅ ጮሆ ነፍሱን አሳልፎ ሰጠ። እናንተ ታደርጉታላችሁ? አንድ ልጃችሁ ያው ማዳን እየቻላችሁ ማስመለጥ እየቻላችሁ አድነኝ እያለ እናቴ አድኝኝ እያለ አንድ ልጅሽ ለማይገባው ያምልኮ ለተገባው ሰው ቢሆን ለማይገባቸው ሰዎች በእነሱ ጥፋት ምትክ የእነሱን ኃጢአት የእነሱን ቅጣት እየወሰደ እንደሆነ እያወቅሽ እናት እያወቅ አባት ዝም ትላለህ። እግዚአብሔር ግን ዝም አለ። ይሄን ያህል ነው እኛን የወደደን። እንዲህ ልበላችሁ፣ አብርሃም ሰዋዊ በሆነ ፍቅር ነው ለልጁ ቢሳሳ፣ እግዚአብሔር ግን በቃ ዮሐንስ እኮ ሲጽፍ እግዚአብሔር ፍቅር ነው አለ። በቃ የሚገርም ባህሪ አፍቃሪ የሆነ ባህሪ አለው። በዚህ በእውነተኛ ፍቅሩ በነገራችን የአብርሃምን ፍቅር እያጠላላሁት አይደለም። ምክንያቱም እኔ አንድ ክፍል ልንገራችሁ። ለምሳሌ ኢየሱስ አንዴ ምን አለ? እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ። ማለት ሰው በሰዋዊ ባህሪ በቃ ሰው ምክንያታዊ ነው። ልጁን ሊወደው ይችላል፣ በምክንያት ነው የሚወደው። ገብቷችኋል? ልጁም ስለሆነ ከአብራኩ ስለወጣ ይወደዋል። ግን ሰው ነው፣ ፍጹም ፍቅር አይደለም። የእግዚአብሔር ግን ፍጹም ፍቅር ነው። በፍጹም ፍቅሩ አንድያ ልጁን እየወደደ ለእኛ አሳልፎ ሰጠ። ምን ያህል ነው የሚወደን? ምን ያህል ነው የሚወደን? ይሄ የአብ የጠለቀ ፍቅሩን ያሳየናል እያልኳችሁ። ወደ ወልድ ፍቅር ልምጣ። የወልድ አስደናቂ ፍቅር እንዴት ነው የተገለጠው? ሰው ሆኖ ወደ ምድር በመምጣት ነፍሱንም ስለኛ ኃጢአት አሳልፎ በመስቀል ላይ በመስጠት ነው የገለጠው። መጽሐፉ ሲናገር ፊልጵስዩስ 2:6-8 ስታነቡ መቀማትን እንደሚገባ ነገር ሳይቆጥር የባሪያን መልክ ያዘ፣ ራሱን ባዶ አደረገ፣ ለመስቀል ሞት ታዘዘ። ያውም ለመስቀል ሞት
ዕብራውያን ላይ እኮ 12 ሲጽፍ ናቀው ነው የሚለው። በመስቀል ላይ የተሰቀለ እኮ ዘዳግም ላይ እርጉም ይሁን ተብሎ ተጽፏል። መጽሐፉ ግን ምንድን ነው የሚለው? ዕብራውያን 12 ላይ ናቀው። ማይናቅናቀ የመስቀልን ሞት ነውር የሆነውን ውርደት የሆነውን የመስቀልን ሞት ናቀው። ስለኛ ሲል እንስሳት ሲሰዋ አይታችሁ ታውቃላችሁ? እኔ በየባለት እናቴ ጋር በኖርኩ ሰዓት አይቻቃለሁ። በተለይ አጋጣሚ አይተናል። እየቀጠቀጠ የወሰደ አይታችሁ። ምናልባት ቢያስቸግረው እሺ ሊገርፍ ይችላል። በተለይ በግ አያስቸግርማ። ኢየሱስ አዲስ ኪዳን የፋሲካው በግ ስለተባለ በበግ ልመስለው። በግ እየቀጠቀጠ የወሰደ አይታችኋል? እየቀጠቀጠ እየረገጠ አይደለማ ይወስደዋል። በሸላቶቹ ፊት ዝም እንደሚል በግ ሆነ እንደሚል ዝም ብሎ ነው የሚታረደው። በግ እየተቀጠቀጠ አይደለም። ይስሐቅ ራሱ ልንገራችሁ፣ ይስሐቅን ሲወስደው አብርሃም እየገረፈ በል ዝም በል ምናምን አይደለም። እውነት ነው። ይስሐቅ እርግጠኛ ላድርጋችሁ፣ ኢየሱስ በይስሐቅ ምሳሌ ውስጥ ብናየው አባቱን አብርሃምን ስለሚወደው መጀመሪያ እኮ እንጨቷ ይዘሃል፣ እሳቱንም ይዘናል፣ መስዋዕቱ ሲለው እግዚአብሔር ያዘጋጃል ብሎ በእምነት ነው ሄደው። ከዛስ ሲያጋድመው ምን አስቦ ይሆን? ሲያጋድመው እንዴት እሺ ብሎ ታዘዘ? አባቱን ስለሚወደው፣ ደግሞ በአባቱ ውስጥ ያወቀውን እግዚአብሔርን ስለሚወደው አባቴ እግዚአብሔር ብሎሃል፣ በል አባቴ አብርሃም ታዘዝ ብሎ ፈቅዶለታል። ኢየሱስም እንደዚህ ነው። እግዚአብሔር ባይዘው ዮሐንስ 14:31 ላይ ሲናገር ዓለም ያቀልኛል አባቴን እንደምወድ ስታዘዝ፣ ታዝዤ ለመስቀል ሞት ታልፌ ስሰጥ ዓለም አንድ ነገር ያውቃል፣ አባቱን ስለሚወድ ነው። ደግሞስ ምዕራፍ 15 ላይ መጥቶ ነፍሱን ለወዳጆቹ ከመስጠት ከዚህ የሚበልጥ ፍቅር የለም ስላለ አባቱንም ስለወደደ እኛንም ስለወደደ ነው መስቀል ላይ ራሱን አሳልፎ የሰጠው። ግን ምን እላችሁ ነው ይህን ክፍል እያነሳው ያለሁት? ይስሐቅም ሲሄድ እየተገረፈ አልነበረም። እንደገና ደግሞ በግም ሲሰዋ እየተገረፈ አይደለም። ኢየሱስ ግን እየተገረፈ በብዙ የቀጠቀጡት የእሾህ አክሊል አድርገውበት በበትር በኃይል መተውት፣ ክፉኛ መቱት ነው የሚለው አይደለም ወንጌላት ላይ ክፉኛ ውስጥ እንዲገባ የእሾህ አክሊሉ። ይሄ ብቻ አይደለም። ዝም ብላችሁት 3 ጊዜ እኔ ያኔ ነው ባይዘው የመቶ ቀን ጾም ጸሎት ላይ ነው እግዚአብሔር ነገር በደንብ የገለጠልኝ። ወንጌላትን በደንብ ከማቴዎስ እስከ ዮሐንስ አንብቡ። 3 ጊዜ ነው በጥፊ የተመታው። 3 ጊዜ ተተፍቶበታል። 3 ጊዜ ልብሱን አስወልቀውታል። 3 ጊዜ እኔ ውስጥ ገብቼ ስለነበር እግዚአብሔር ያን ቀን እያስተማረኝ የነበረው ቤተሰብ ያውቃል። ትንሽ እንደውም አሁን ደህና ሆንኩ መሰለኝ። ማለት በጣም በምቀርባቸው ፊት ላልፈራ እችላለሁ። እናቴን ወንድሜን እኮ አስወጥቼ ነው የምታጠበው። እነሱ እኔ ፊት ይታጠባሉ ቤት ሰፈር እንኳን እያለ እና ምን እላችሁ ነው ልብሴን እናቴ ቤት ማውለቅ የምፈራ እኮ። ኢየሱስ ግን የዓለም ሁሉ ጌታ የሆነ አምላክ የሆነ ኢየሱስ ግን 3 ጊዜ ልብሱን አወለቁት፣ እርቃኑን ሆነ። ለምን? የእኛን እርቃንነት ሊሸፍን። ራቁት አድርጎን የለ ኃጢአት በአዳም ምክንያት ራቁት አድርጎን የለ። ኢየሱስን ልበሱት የሚለው እኮ ለዚህ ነው፣ በልብስ የተመሰለው። ኃጢአት ራቁት ያደረገንን ራቁትነታችንን ሊሸፍን 3 ጊዜ ልብሱን ሲያወልቁት ዝም አለ። ራቁቱን በመስቀል ላይ ሲሰቅሉት ዝም አለ። እኛን ስለሚወደን 3 ጊዜ በአይሁድ ሸንጎ ፊት ቀርቧል። መንገላቱትን አስቡት። ማታ የጌታ እራት እንደወሰደ ነው የመጨረሻውን የጌታ እራት ከሐዋርያቱ ጋር እንደወሰደ ነው ኢየሱስ። ከዛ ሲጸልይ ያደረው ጌቴሰማኒ ልብ በሉ። እያጣጣረ ሲጸልይ ሐኪሞች እንደሚናገሩት ከጭንቀቱ የተነሳ ደም ስሩ ተወጣጥሮ የደም አይነት ላብ ጠብ ጠብ እስኪል እንደዚህ አይነት ጭንቀት ውስጥ አሳልፎ 11 ሰዓት አካባቢ ነው የመተው የወሰዱት። አልበላም። ከማታ ጌታ እራት በኋላ አልበላም። በመንገድ ሲሄድ ደክሞታል፣ ተቀጥቅጧል። እና ሲያንገላቱት 3 ጊዜ አይሁድ ሸንጎ ፊት ቀርቧል። 3 ጊዜ በጲላጦስና በሄሮድስ ሸንጎ ፊት ቆሟል። ጲላጦስ ጋር መጡት። ከገሊላ ነው እንዴ? ገሊላ ውሰዱት አለ። ሄሮድስ ደግሞ ምንም ስላልመለሰለት ናቀው፣ ዘበተበት። ወዴት መለሰው? ወደ ጲላጦስ። 3 ጊዜ መንገላቱትን እያሰባችሁ። ከዛስ ይስሐቅ የሚሰዋበትን እንጨት ይዞ እንደሄደ ወደ ተራራ፣ ወደ ሞሪያም ተራራ፣ ኢየሱስም ወደ ጎልጎታ ተራራ ራሱ የሚሰዋበትን የሚሰቀልበትን መስቀል ይዞ ሄደ። ነፍሱን መስዋዕት ካደረገ በኋላ ስለሚል ነው ከይስሐቅ ጋር እያመሳሰልኩላችሁ ያለሁት። እሱም ሊሰዋ ነበር። ኢየሱስም ኢሳይያስ 53:12 ላይ ነፍሱን መስዋዕት ካደረገ በኋላ ዘሩን ያያል እንደሚል ሊሰዋ ነው ሄደው። የራሱን መስቀል ተሸክመው። ምን አይነት ፍቅር ነው! እኔ በጣም የሚገርመኝ ኢየሱስ ማርቆስ 10 ላይ ነው
እየቸኮለ ነው። አንድ ነገር ይላቸዋል። የሰው ልጅ ታልፎ ይሰጣል፣ ይዘብቱበታል፣ በጥፊ ይመቱታል፣ ይገርፉታል ብሎ ኢየሱስ ተናግሮ ታውቃላችሁ? ይህን ሁሉ ተናግሮ ይቸኩል ነበር ይላል። ሰው ለመሞት እንዴት ይቸኩላል? ሊታረድ እኮ ነው የሚሄደው። ወደ መታረጃው እየቸኮለ ፈሩ ይላል። እየነገራቸው ያለው ነገር ከባድ ነው። የሰው ልጅ አሁን ታልፎ ይሰጣል፣ ይዘብቱበታል፣ ይደፉበታል፣ ያዋርዱታል ብሏ ግን ይቸኩል ነበር። ለመሞት ይቸኩል ነበር። እኔ ጳውሎስ ጋር ይህን ኳሊቲ ያየሁት። ኢየሩሳሌም መንፈስ ቅዱስ ትሄዳለህ፣ እስራት መከራ ይጠብቃል እያለ ነው። አላቅም ሌላ የሚጠብቅ ሞትም ቢሆን እኔ ለመሞት ዝግጁ ነኝ ወይኔ ብሎ ኤፌሶን ያሉትን ሽማግሌ በቶሎ ነው የጠራችሁ። ቶሎ በላችሁ ነው። ለምን ይቸኩል ነበር ኢየሩሳሌም ለመሄድ? ምን አይነት ሲገባባችሁ እንደዚህ ነው የምትሉት። ፍቅሩ ሲገባችሁ ባይዘወይ አንድ ሰው እንደዚህ ብሎ ገልጦታል። ቅዱሱ ወፈፌ ፍቅር ይለዋል። እብድ ነው የምትሆኑት። ሰው እንኳን በወንድ በሴት ፍቅር ያብዳላ። ጳውሎስ እብዶች ብንሆን ለእግዚአብሔር ነው አለ። በፍቅሩ አብዷል፣ ገብቶታል። ባላምሮም ብንሆን ለእናንተ ነው፣ ለቆሮንቶስ ሰዎች። ይሄ ፍቅሩ ግድ ይለናል አለ። ለካ ፍቅር ግድ እያለው ነው እንደዛ ይኖረው ጳውሎስ። ፍቅር ሲገባባችሁ ባይዘወይ እንደዚህ ነው የምትሆኑት። ፍቅሩ ሲገባችሁ የሁላ ነገር የደረሰበት እግዚአብሔርም ዝም ያለው የሁላችን በደል በሱ ላይ ስላልሆነ ነው። ኢሳይያስ 53 ላይ እንደሚናገረው መንፈስ ቅዱስም ለእኛ ያለውን ፍቅር የገለጠው ባይዘዌ ከውልደቱ ጀምሮ ቅድም ነካ አድርጌዋለሁ። በአገልግሎቱ እስከ ሞት ማስነሳት ድረስ አብሮት ነበር ከኢየሱስ ጋር። ስለዚህ እሱም ከሥላሴ አንዱ አካል እንደመሆኑ የኢየሱስ ስቃይ እያየ እሱም ዝም ብሏል። ደግሞስ ወደ እኛም ስናመጣው፣ ስለዚህ በክርስቶስ የማዳን ስራ ውስጥ ነበረ። ወደ እኛ ደግሞ ስናመጣው ታውቃላችኋ፣ መጽሐፍ ቅዱስ ኤፌሶን 4 ሲናገር ያዕቆብም ሲነግረን ምዕራፍ 4 ላይ ያዕቆብ ላይ አታስቀኑት፣ አታሳዝኑት ተብለናል። ለቤዛ ቀን የታተማችሁበትን ቅዱሱን መንፈስ አታሳዝኑት። በእኛ ውስጥ ያደረው መንፈስ በቅናት ይመኛል የሚለው በከንቱ ይመስላችኋል ተብሎ ተጽፏል። እያሳዘነው እያስቀና ነው፣ ግን አብሮን መኖሩ ስለሚወደን ነው። አልሰማ ብለን ነው እንጂ ፍቅሩን እየገለጠልን ነው። ሴንሴቲቭ ነው መንፈስ ቅዱስ። በነገራችን ላይ ሴንሴቲቭ ነው፣ በጣም ሴንሴቲቭ ነው። ግን ታግሶን አለ። ፍቅር ይታገሳል እንደሚል አንዳንዱ ተሰሩ ታግሶን ያለው ስለሚወደን ነው። ያውም እንደ ብሉይ ኪዳኑ እንደዚህ ልበላችሁ፣ እንደ ብሉይ ኪዳኑ በውጭ ሆኖ አይደለም የሚያይ፣ እኛ ውስጥ ሆኖ። ዮሴፍ ቅድም እንዳልኩት በእግዚአብሔር ፊት እንዴት ኃጢአት ትሰራለሁ? የእግዚአብሔርን ልጆች በምድር ሁሉ ያሉ ተብሎ ተጽፏል። እውነት ነው። አሁን ግን እንደዛ አይደለም። ስንበድለው ስናሳዝነው እኛ ውስጥ ሆኖ ነው። ለዚህ ነው የቆሮንቶስ ሰዎች ሲታበዩ፣ ሲከፋፈሉ፣ በዝሙት ሲጨማለቁ እንደዚህ ያላቸው የእግዚአብሔር መንፈስ እንደሚያድርባችሁ አታውቁምን? እና እኛ ውስጥ ሆኖ እየዋሸን ማንን እንዴ ሐናንያ ሰጲራ እኮ ሲዋሹ ነው እዛ የተቀሰፉት። እየዋሸ ነው እኛ ውስጥ ሆኖ እያየ ስንዋሽ፣ ሰዎችን ስንዋሽ መንፈስ ቅዱስን አናታልል። እንዴት ታገሰን? ስለሚወደን ነው። ስለሚወደን ነው። እንግዲህ ጳውሎስ ይህን ጥልቅ ፍቅሩን ለመረዳት ስለፈለገ ነበር። ቅድም እንዳልኳችሁ ቢሆንልኝ በሞቱ መስለው እመኛለሁ። ከዛም አልፎ ኤፌሶን 3 ከ14-19 ላይ የሚጸልየውን ጸሎት ሲነግራቸው የስፋቱ፣ ርዝመቱ፣ ከፍታው፣ ጥልቀቱ ከመታወቅ የሚያልፈውን የክርስቶስን ፍቅር ለማወቅ እንድትበረቷል። ለምን? ይሄን ፍቅር እያወቁ ሲመጡ፣ የእግዚአብሔርን ፍቅር በማወቅ እያደጉ ሲመጡ፣ ባይዘው መጽሐፍ ቅዱስ እኮ እግዚአብሔርን በማወቅ እደጉ ይላል። ለቆላስይስ ሰዎች ሲጽፍላቸው እኮ እግዚአብሔርን በማወቅ እደጉ ብሏል። ስለዚህ ሰው እግዚአብሔርን እያወቀ ከእግዚአብሔርን ባህሪያት፣ እግዚአብሔርን ማወቅ ማለት ማንነቱን ማወቅ አይደለ? ከማንነቱ ውስጥ ደግሞ ይሄ አፍቃሪ የሆነ ባህሪውን ስታውቁት ማለት ነው። እንደዚህ አትኖሩም እና ምን ብሎ አላቸው? እንድትበረቱ እግዚአብሔር ይለምነዋል። ይበርቱ። ምን ከመታወቅ ቢያልፍም ግን ማወቅ በሚገባቸው ልክ እንዲያውቁ ጸልያለዋል። ባይዘው ለምንድን ነው ጳውሎስ እንደዚህ የሚጸልየው? የጳውሎስ በጣም መጽሐፍ ቅዱስ አስተማሪዎችም ይስማማሉ። መልእክት ሲጽፍ አይታችሁታል። አንዳንዴ ከግማሽም በላይ የሚጽፈው እግዚአብሔር ለነሱ ያደረገውን፣ ክርስቶስ ለነሱ ያደረገውን ስለ መለኮት ወይም ዶክትሪን ላይ ነው የሚቆየው። ለምን ሲባል አድርጉ ከማለቱ መቼም ምን እንዳደረገለት የገባው ሰው ነው። ቅድም እንዳልኳችሁ ምን ላድርግልህ የሚለው። ስለዚህ ጳውሎስ ብዙ ጊዜ ብዙ ክፍል የሚፈጀው መጀመሪያ ላይ አድርጉ ሳይሆን እንዲህ ተደርጎላል። እንዲህ ኤፌሶን ለምሳሌ 3 ምዕራፍ አድርጎላል፣ እንዲህ አድርጎላል፣ እንደዚህ አብ እንደዚህ ያለ ወልድ፣ በተለይ ኤፌሶን ምዕራፋን በሰማይ ስፍራ በመንፈሳዊ በረከት ሁሉ የባረከን ብሎ ከአብ ጀምሮ ወልድ መንፈስ ቅዱስ የተባረክነውን በረከት ተናግሮ ይገርም የክርስቶስ ሙላት እንዳደረገን ተናግሮ
ምዕራፍ 2 ላይ እንዴት ማን እንደነበርን ህይወት እንዴት እንዳገኘን ተናግሮ ምዕራፍ 3 ላይ እንዴት ወደ አንድነት እንዳመጣን ወደ አብ መግባት እንደሆነልን ተናግሮ በጣም ብዙ ሀሳቦችን ተናግሮ እኮ ነው ምዕራፍ 4 ላይ እንግዲህ ብሎ የሚጀምረው። ለዚህ ነው እንግዲህ አድርጎልሃል ምዕራፍ 3 እንግዲህ ሮሜስ ላይ እስከ ምዕራፍ 11 ድረስ ያደረገላቸውን ዘርዝሮ ምዕራፍ 12 ላይ ነው እንግዲህ ራሳችሁን ቅዱስ ያው እግዚአብሔርን ደስ የሚያሰኝ መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ራእይ ለምናችኋል። አያችሁ፣ ሰው የተደረገለት ሲገባው ነው በብዙ መሰጠት የሚኖረው። ስለዚህ እግዚአብሔር አፍቃሪው መሆኑ ሲገባችሁ ካሁን ከምትኖሩት በላይ ለእግዚአብሔር የተሰጠ ህይወት ይኖራቸዋል። ዳዊት እንደዚህ ያላደላለ አንደኛ ዜና 9 ላይ ቁጥር 3 አካባቢ ነው የአምላኬን ቤት ስለወደድኩት ያለኝን ሁሉ ሰጥቻለሁ። ማን ነው ዛሬ ራሱን በፈቃዱ ለእግዚአብሔር የሚቀድስ አለ። በፈቃድ ደስ እያላችሁ ለእግዚአብሔር የምትኖሩት ፍቅሩ ሲገባችሁና ሲነካችሁ ነው እያልኳችሁ ነው። ስለዚህ ምን አይነት ህይወት እንደሚኖሩ ስለሚያውቅ ምን ይላል? እባክህ እግዚአብሔር ይበርቱ፣ እንዳይደክሙ ለማወቅ ታግላችሁ ገልጦላችሁ አሁንም አያበቃምና እንደገና እንድትጋደሉ ፍቅር ይግባኝ እንድትሉ እንዲበረቱ ጸልያለሁ። ወደ እሱ አብዝተን በቀረብን ቁጥር ምክንያታዊ የሆነ ጊዜያዊ የሆነ በሁኔታዎች የሚለዋወጥ ፍቅር አይደለም ይዘው የሚጋባባችሁ። እንደ ማግኔት ወደ እግዚአብሔር በቀረባችሁ ቁጥር እታችን ቅድስት ካሳ ዘምሯለች። ልቅረባ አብዝቼ ባወኩ ቁጥር ወድሃለሁ፣ ፈራሃለሁ፣ መስልሃለሁ አለች። በቀረባችሁት ቁጥር እሱን ታውቁታላችሁ፣ ፍቅሩ ይገባችሁ ይመጣል። ይሄ ብቻ አይደለም፣ ገብቷችሁ ብቻ አይደለም የሚቀረው፣ እንደ ማግኔት የሆነ ነገር ይጋባባችኋል። ልክ ሮሜ 5:5 ላይ የእግዚአብሔር ፍቅር በመንፈሳዊ ማግኔት በልባችን ላይ ስለፈሰሰ አይደለም የሚለው። በዚያው ከዚህ ክፍል ተነስቼ መጽሐፉ ላይ ምናነሳዋለን። ማቴዎስ 24 ላይ አንድ ምልክት ምንድነው ኢየሱስ የሰጠን መጨረሻው ዘመን ላይ ከሚሆነው ነገር ውስጥ ከአመፅ ብዛት የተነሳ ፍቅር ትቀዘቅዛለች አለ። እኔ ጴንጤን ቃል ሲጠቅሰው እናድዳለሁ። ክርስቲያን ሆኖ መጥቀስ የለ በማያምኑት ዘንድ ፍቅር እየቀዘቀዘ ሲመጣ ክርስቲያን ይንቃ። ምን ኢየሱስ ሊመጣ ነው። ባለፈው መግቢያ የመጀመሪያው ክፍል ላይ ያስችላችኋል። ግብረ ሰዶማዊነት በዛ፣ ቸርች ውስጥም ገባ። ኖ ሰሞኑን ሶሻል ሚዲያውን ተቆጣጥሮታል። በአንዳንድ ሰዎች ቸርችን በዚህ ስም ለማጠልሸት ገባ። ኢየሱስ እኮ እኔ ልመጣ ስል በሎጥ ዘመን እንደሆነ ሆኗል። ኖ በውጭ ግብረ ሰዶማዊነት ይስፋፋል። ያኔ መምጫ ይደርሷል። በሎጥ ዘመን እንደሆነው ሲሆን መምጫ ይደርሷል። ስለዚህ ምንላችሁ እኛ የፍቅር ልጆች ሆነን ሳለን በፍጹም ይሄ ጥቅስን ጠቅሰን እኔ ጋር ፍቅር ለመቀዝቀዙ ምክንያት ማድረግ የለብኝ፣ ሰበብ መስጠት የለብኝ። እኔ የፍቅር ልጅ ነኝ፣ የፍቅር መንፈስ ፈሶብኛል። ለዚህ ነው ቆላስይስ 1 ላይ ወደ ቁጥር 8 አካባቢ በመንፈስ የሆነ ፍቅራችሁ ይላል። ስለዚህ ምንላችሁ ወደ እሱ ስትቀርቡ ይሄ ጊዜያዊ ምክንያታዊ በሁኔታዊ የሆነ ፍቅር ሳይሆን የራሱ የእግዚአብሔር ዘላለማዊ ፍቅር ይጋባብናል እያልኳችሁ ያለሁት። ሃሌሉያ። ምን እያልኳችሁ መሰላችሁ? ኤርምያስ 31:3 ላይ ነው እንደዚህ ላላ እንዴት እንደወደዳቸው ግራ ገብቷቸው ነበር። በዘላለም ፍቅር ወድጄሻለሁ ይላቸው። በምን በዘላለም ፍቅር። የእግዚአብሔር ፍቅር ዘላለማዊ ነው። የማያምን ሰው ሳያምን እንደዚሁ እንደሆነ ሲኦል እንኳን ቢገባ ባለፈው እንደጠቀስኩላችሁ መስክሬለታለሁ። ይቆጨኝ ነበር ባልመሰክርለት ብቻ አይደለም የምትሉት። ልጅን ሰጥቼ ልኬልህ ነበር ሳታምን ሞትክ ብሎ እያዘነ ሲኦል ገብቶም እየወደዳቸው። በቅርብ የሆነ አንድ ቢኒያም የሚባል ዘማሪ ቢኒያም ደሳለኝ ዘምሮታል አይደል? በአንተ ፋንታ እኔ በሆን ገድዬህ ነበር ብንቀያየር እንደኛ ብንሆን። እግዚአብሔር ግን የምን እውነተኛ ፍቅር ስለሆነ ሰዎች እንኳን እምቢ ብለው አመፀውበት ሲሞቱ እያዘነ ነው። የሰው ፍቅር ግን ጊዜያዊ ነው፣ በሁኔታዎች ይለዋወጣል። ይበለው ምናምን ማለት እንወዳለና የበቀል ምናምን ፊል እሳይ እንኳን ኖ እንዲህ አይደለም። የእግዚአብሔር ፍቅር በሁኔታ የተመሰረተ ምክንያት ያለ ምክንያት እንዲሁ አይደለም የሚለው መጽሐፍ። እንዲሁ ነው የወደደን። እንዲሁ እኮ እንዴት ታብራሩታለህ? እንዴት ወደድከኝ? እንዲሁ ዮሐንስ 13 ላይ የሚላላ ደስ ይለኛል። የወደዳቸውን እስከ መጨረሻ ወደዳቸው። ለምንድን ነው እነዚህን ክፍል እያነሳውላቸው? ወደ እግዚአብሔር ስንቀርብ ይሄ ፍቅር ይጋባብናል እያለ ማወቅ ብቻ አይደለም። ራሱ ልክ እኔ ጋር እንዳደረገው ያን የጾም ጸሎት ላይ ክብርን አሳየኝ ስለው ይሄንን ፍቅሩን እንደገለጠልኝ ፍቅሩን ብቻ አይደለም የሚገልጥላችሁ። ስትቀርቡ ወደ እርሱ አብስታችሁ ስትቀርቡ የሆነ ፍቅር ያጋባባችኋል። ያኔ እሱን መውደድ አያቅተንም። ያኔ ባልንጀራችን እንደራስ መውደድ አያቅተንም። በኢየሱስ ስም ፍቅር በእውነት ይጋባብን። ይህ ፍቅር ይጋባብን። ያኔ ሲጋባብን
ቅድም መኃልየ ላይ እንደጠቀስኩላችሁ ምዕራፍ 8 ላይ እንደ ሞተ የበረታ እንደ ሲኦል የጨከነ እንደ እግዚአብሔር የእሳት ነበልባል ዘወትር በልባችን ላይ የሚነድ እነዛ ሪቫይቫሊስቶች እንዳሉት ፍቅሩ በቃ በረታብን እንዳሉት ትሆናላችሁ። እንደ ጳውሎስ ወፈፌ ፍቅር ይዛችኋል። ቅዱሱ ወፈፌ ፍቅር ከዛን ወንድም ቃል ልጠቀመው። ቅዱስ ወፈፌ ፍቅር አትናፍቁ? በእግዚአብሔር ፍቅር አብዳችሁ ማየት እንደ ጳውሎስ አናፈቃችሁ? እኔ ናፍቀኛል። ሁሌ የሚነድ በምንም የማይወሰድ እዛው መኃልየ 8 ላይ ነው አይደል? ብዙ ፈሳሾች ፍቅር ያጠፉት ዘንድ አይችልም። እውነተኛ ፍቅር ሲጋባባችሁ እንደዚህ ነው፣ አያጠፋውም። ሮሜ 8 ላይ ኦልሞስት ቁጥር 17 መከራ ሁኔታዎችን ዘርዝሯል። በክርስቶስ ካለ ከእግዚአብሔር ፍቅር ሊለየኝ እንዳይችል ተረድቻለሁ። መከራ ቢሆን ሞት ቢሆን ያለው ቢሆን የሚመጣው ስደት፣ ረሃብ፣ ርዛት ምንም ይሁን 17 ነገር ዘርዝሮ ምንም ይሁን እኔ ከተወደድኩበት በእግዚአብሔር ካለ ከክርስቶስ ፍቅር በክርስቶስ ካለ ከእግዚአብሔር ፍቅር ሊለየኝ አይችልም። ምን እያለ ነው? ክርስቶስ ውስጥ የማየው የእግዚአብሔርን ፍቅር ነው እያለ ነው። ባይዘው ኢየሱስ ውስጥ አንድ ነገር አይቻለሁ። ምን? የእግዚአብሔር ፍቅር። ወይኔ እንዲህ ልበላችሁ፣ አንዴ ኢየሱስ ጌቴሰማኒ ጸሎት ላይ ዮሐንስ 17 ላይ አንድ ነገር አላ፣ እኔን በወደድክበት ፍቅር እነሱን እንደወደድካቸው ዓለም እንዲያውቅ። እኔ ኢየሱስ አንዳንድ የሚናገረው ነገር ይገርመኛል። አብ እንደወደደኝ ወደድኳችሁ፣ አብ እንደወደደኝ ወደድኳችሁ። አንድ ልጅ እንደዚህ ብላችሁ አባቴን እንዴት እንደሚወደኝ ታውቃለህ? አንድ ልጁ ነኝ ታውቃለህ አይደል? እኔን አባቴ እንደሚወደኝ ወዳለሁ። አንተ አትቀልድ ነው የምትሉት። ኢየሱስ እንደዚህ ብሏል። ለሞት አብስ እኔን እንደወደድከኝ እነሱንም እንደወደድካቸው ዓለም ያውቅ ዘንድ። እኛ እንዲህ ነው የተወደድነው። አንድያ ልጁ እንደሚወደድ የወደደን። አዎ ለዛ ነው ኢየሱስን የሰጠን። እንደዚህ ነው እግዚአብሔር ፍቅር። አብ እንዲህ ነው የወደደን፣ ወልድ እንደዚህ ነው የወደደን። እና ያኔ ምን ትላላችሁ እያልኳችሁ ነው። ምንም አይለየኝም አንተ ጋር ካየሁት ኢየሱስ ውስጥ የአብን ፍቅር ካየሁበት፣ ኢየሱስ ውስጥ የአብን ፍቅር ካየሁበት፣ አብ ውስጥ የኢየሱስን ፍቅር ካየሁበት፣ ራሱ ኢየሱስ በመስጠት ውስጥ ያየሁትን ፍቅር ወዴትም አልሄድም እላለሁ። ልጨርስ፣ ላጠቃለሁ። በጥቅሉ ሪቫይቫል ናፋቂ የሆነ ትውልድ ካብርህን አሳየኝ እያለ ሲሟገት የሚሟገተው የእግዚአብሔርን አንዱ ባህሪ የሆኑ ፍቅርህን ልወቅ እያለው ነው ባጭሩ። ይህን የተረዳ ነው ሪቫይቫልና። ከዚህ በኋላ ሪቫይቫል እያላችሁ ምጮሁ እወቁና ጩሁ። እንዲህ እያላችሁት ነው። በማንነት ልወቅ፣ በማንነት ተገለጥልኝ። አንደኛው በፍቅር ተገለጥልኝ። ፍቅር ይግባኝ። ትናንት ካወቅኩት በላይ ስለ ፍቅር ከተዘመረው በላይ ዘማሪዎች እንደሚሉት ስለ አንተ ከተሰበኩኝ በላይ ነህ፣ ስለ አንተ ከነገሩኝ በላይ ነህ እንዳሉት እውነት ስለ እግዚአብሔር ፍቅር እስከ ዛሬ እኔ ራሱ አሁንም ገና አውቄ አልጨረስኩ። ከዚህ በላይ ነው የእግዚአብሔር ፍቅር። ልወቅህ እያላችሁት ነው። ከዛስ ስታውቁት ደግሞ እንዴት እንደምትኖሩ ምን አይነት የህይወት ለውጥ በህይወታችሁ ማወቃችሁ ብቻ የእግዚአብሔር ፍቅር ሲነካችሁ ብቻ ምን አይነት የህይወት ለውጥ እንደሚመጣ ታውቃላችሁ። በቅርብ አንዲት እህት ጋር እያወራን ስንታየው ትባላለች። በጣም ነክታኛለች። ያውም ሰርግ ላይ ነው። አንድ ሰርግ ላይ ደጅ ላይ ቁጭ ብለን እያወራን ምን ነው አንድ ቀን የፍቅሩ ነክቶኝ ሰዎችን ወድጄ በሞትኩ። በጣም ነካች። እያለቀሰች ነበር። እና ምን እላችሁ ነው? ፍቅሩ አትናፍቁም? በቃ ቢነካችሁ የሚገርም የህይወት ለውጥ የሚገርም መንፈሳዊ በረከት ነው ወደ ህይወታችን የሚመጣው። ስለዚህ ሪቫይቫል ናፋቂ ትውልድ ምን ያውቃል? በማንነት ተገለጥልኝ። ከማንነት ውስጥ ደግሞ አንዱ ፍቅር ነው። ይህም ፍቅርህን ልወቀው ጳውሎስ እንደገባው እኔም ልረዳው እያላችሁ ነው። ከዛስ ይህም ደግሞ ፍቅር ሲነካችሁ ምን እንደምትሆኑ ታውቃላችሁ። በቃ ሪቫይቫል ናፋቂ ትውልድ ያውቃል። በፍቅር ልወቅ፣ በፍቅር ተገለጥልኝ፣ ፍቅር ይበልጥ ልወቅ እያልኩት ነው። ደግሞ በፍቅር ሳውቅህ አንተን በፍጹም ልብ ይወዳለሁ፣ ሰው እንደራሴ ይወዳለሁ፣ ለተሰጠ ማንነት ይኖረኛል ብሎ እየጸለየ እንደሆነ የገባው ነው። ለዛሬ ይሄን በዚህ ላይ ላብቁ። ቀጣይ እንቀጥላለን። እግዚአብሔር ያስተማረንን እንድንኖርበት እንዲገልጥልን አብረን እንጸልይና እንጨርሳለን። እግዚአብሔር አባት ሆይ ስለዚህ ጊዜና ሰዓት ስላስተማርከን እጅግ አድርገን እናመሰግናለን። እውነት ነው፣ ፍቅርህ ከመታወቅ በላይ ነው። ከመታወቅ በላይ ነው። ልንገልጠው ልናብራራው በዚህ ጥቂት ደቂቃ ሰዓት ውስጥ ልናብራራው አንችልም።
ፍቅር ከገባም በላይ ነው። ስፋቱ፣ ርዝመቱ፣ ከፍታው፣ ጥልቀቱ ከመታወቅ የሚያልፍ ነው። ቢሆንም ግን አሁን ካለንበት ሕይወት ፈቀቅ እንል ዘንድ እግዚአብሔር ሆይ አሁን ከምንኖርበት ሕይወት እንወጣ ዘንድ እባክህ ፍቅርን ግለጥልን። እግዚአብሔር ሆይ ለጳውሎስ ለአባቶቻችን ፍቅርን እንደገለጥክላቸው እባክህ ፍቅርን ግለጥልን። እግዚአብሔር ሆይ ትናንት ከገባም በላይ ነው ፍቅርህ፣ እስከ ዛሬ ካወቅነው በላይ ነው ፍቅርህ። እንለምንሃለን፣ ፍቅርህን ግለጥልን፣ በፍቅርህ ተገለጥልን፣ ፍቅርህን እንወቃው። ልጅን የሰጠህበት አንድያ ልጅን የሰጠበት ፍቅር ዓለም ሳይፈጠር በፊት አንድያ ልጅን ለመስጠት ያሰብክበት የወሰንክበትን ፍቅርን እባክህ እንረዳው። ኢየሱስ ሰው እስከ መሆን ያደረሰ ዛሬም ሰው ነህ። ለእኛ ስትል ዛሬም ሰው ነህ። ዛሬም ድረስ አምላክም ፍጹም አምላክ ፍጹም ሰው ነህ። ለዚህ ነው ዛሬም ድረስ ለአባት የምትገዛው። ይሄን ሁሉ ዋጋ እንደሚያስከፍል እያወክ ነው ሰው የሆንከው። ይሄ ለእኛ ስትል ሰው ሆንክበት። ለእኛ ስትል በቀራንዮ መስቀል ላይ የከፈልከው ፍቅርህ በኢየሱስ ክርስቶስም ይግባን። መንፈስ ቅዱስ እኛን ይቅር ያልክበት፣ እኛን እየታገስክ በእኛ ውስጥ ሆነህ እኛን በብዙ እየበደልን እያሳዘንን እያስቀናን የኖርንበት ሰው እኮ ሚስቱ ስታስቀና አንዴ ስታስቀናው ትቷት ይሄዳል። አንተ ግን የሁላ ዘመን ካወቅንህ ጀምሮ እኛ ውስጥ አድረህ እያስቀናንህ ዛሬም ድረስ ታግሰናል። መንፈስ ቅዱስ አንተም እኛን የታገስክበት እኛን የወደድክበትን ፍቅርን እባክህ ግለጥልን። መንፈስ ቅዱስ ይህን ታደርጋለን፣ እናመሰግናለን። የሰማነው ቃል ከኛ ጋር ተዋህዶ ይጥቀመን። ይህንም ባሪያን ስለረዳኝ አመሰግናለሁ። ክብሩን አንተ ውሰድ። ሳምንት የሚኖረን ጊዜ ባርክልን። ሁሉ ለአንተ ክብር ይሁን፣ በኢየሱስ ስም